ነብዩ አለይሂ ሰላቱ ወሰለም የኸይበርን ጦርነት ሲጨርሱ ሶፊያ የምትባለውን ባለቤታቸውን አገቡ። የጫጉላቸው ምሽት ላይ አንድ ምሽት በጧት በሌሊት ሲወጡ የኮቴ ድምጽ ሰምተው ነው። አንድ ሰው ሰይፉን መዞ ይጠብቃቸዋል። ሲያዩት አቡ አዩብ ያ አቡ አዩብ ምን አቆመህ አሉት። ያ አላህ መልእክተኛ ገና ከጦርነት ነው የወጣ ነው፣ መጥፎ ነገር እንዳይገጥሞት ልጠብቅ ብዬ ነው ሙሉ ሌሊት አላቸው። ነብዩም በጉጉቱ ተገረሙ፣ በፍቅሩ ተደነቁ። አንዲትን ዱዓ አደረጉለት። እስካሁን ድረስ ዱዓዋን ያዘረዝራታል። ሐረሰከላህ ያ አቡ አዩብ ሐየን ወመይታን። አቡ አዩብ አላህ በህይወትም ሙተም ይጠብቃል ነብዩ አለይሂ ሰላቱ ወሰለም። ይሄን ዱዓ እሱ አገኘ፣ ወሰደ፣ ደረጃው ከፍ አለ። አቡ አዩብ በየትኛውም የእስልምና ዘመቻ ላይ ቀርቶ አያውቅም። ገና ነብዩ አለይሂ ሰላቱ ወሰለም ወደ መዲና ከመሰደዳቸው በፊት በይዓቱል ዐቀበቱል ኡላ ወታኒያ በጨለማ ያደረጉት ከመዲና ጎሳዎች ጋር ውይይት አለ፣ ሚስጥር እዛ ላይ ተገኝቷል። በይዓተ ሪድዋን ለአላህ መስዋዕት ለመሆን የተማማሉበት ዛፍ ላይ ተገኝቷል። ሁሉም ጦርነቶች ላይ ተሳትፏል። እሱ ነብዩ ወደ አኺራ ሲያልፉ 40 ዓመቱ ነበር። ከርሳቸው በኋላ 40 ዓመት ኑሯል። ጠቅላላ 80 ዓመት የተከበረ የታፈረ ሆኖ ኑሯል። በጀሃድ ጥሪ ቀርቶ አያውቅም። አቡበክር ጋር ዘምቷል፣ ዑመር ጋር ዘምቷል፣ ዑስማን ጋር፣ አልይ ጋር፣ ሙዓዊያ ጋር ዘምቷል። አቡ አዩብ አልአንሳሪ እድሜው 80 ዓመት እንደደረሰ አንድ ዘመቻ ሙዓዊያ ጠራ፣ የሙስሊሞቹ መሪ። ልጁንም የዘይድ ኢብኑ ሙዓዊያን የጦሩ መሪ ያደረገው። ዘመቻው እንደተለመደው የአረቡ ሀገር ላይ አልነበረም። ወንዝ አቆራርጠው የሚሄዱበት ዘመቻ ነው። ወደ አሁኒቷ ኢስታንቡል ነበር የሚሄዱት። ያኔ ቦታ ቆስጠንጢንያ ትባላለች። የነሷራዎቹ ጠንካራ ግዛት የምትባለች። ይሄን ግዛት ግን አንዴ እንደሚከፈት ነብዩ አለይሂ ሰላቱ ወሰለም ተንብየው ነበር። ለቱፍተሐነ القسطنطينية ኢስታንቡል ትከፈታለች አሉ። ያኔ የነሷራዎቹ ግዛት ነች፣ የተከበረች የታጠረች ነች። እሷን መክፈት ያልሞከረ የለም፣ ተሳክቶለት በታሪክ የሚያቀል ግን እሷ ትከፈታለች አሉ ያኔ ነብዩ አለይሂ ሰላቱ ወሰለም። فلنعم الامير اميرها ያኔ በመሪነት የሚከፍታት አሚሯ መሪዋ ምንኛ ያምር። ولنعم الجيش ذلك الجيش ያ ሰራዊት ምንኛ ያምር አሉ ነብዩ አለይሂ ሰላቱ ወሰለም። ይሄን ልቅና ለማግኘት ከሰሃባው ትውልድ ጀምሮ ለ800 ዓመታት ሁሉም ዘምቷል። ምርጡ መሪ ለመባል በነብዩ አለይሂ ሰላቱ ወሰለም አንደበት ያ ሰራዊት ዘምቷል። በየጊዜው ተሞክሯል። የመጀመሪያው ጉዞ የተደረገው በ56ኛው ሂጅሪያ ሙዓዊያ የዚድን አሰም ሹሞ ሰራዊቱን ላከ። ጦሩ ሲንቀሳቀስ አቡ አዩብ 80 ዓመቱ ነው። ካልዘመትኳል። ልጆቹ መጡ፣ ሰሃቦቹ መጡ። እንዴት ትዘምታለህ? እስከ ዛሬ ታግለሃል፣ አሁን 80 ዓመት ነው አሉት። በጭራሽ አላህ ቁርአን ላይ ያለውን አልሰማችሁም? እንፊሩ ኺፋፈን ወሲቃላን ብሏል። አልቀርም አላቸው። እኒህ የ80 ዓመት የእድሜ ባለጸጋ ዘመቱ። ጦርነቱ ተጀመረ። ፈታኝ ነበር ጦርነቱ። ከፍተውት ሊገቡት አልቻሉ። ያኔ አቡ አዩብ ታመመ። ሲታመም የዚድ የጦሩ ጀነራል መጣ። ያ አቡ አዩብ እንዴት ነህ አለው። አይ ምድን አይመስለኝም አለ። ታዲያ ምንድነው ወሲያ አለው። አደራ ስጠኝ፣ ከሞትኩኝ ወደ ጠላት ድንበር ጫፍለኛ ቀበሩኝ አላቸው። ምችለውን ያህል ግፋና ዛሬ ይቀበረኛል እንዳለው ምሩሁ ወደ ሰማይ ተሻገረች። የዚድ ኢብኑ ሙዓዊያም ጀናዛውን ተሸክሞ ወስዶ ቆስጠንጢንያ ያሁኑ ኢስታንቡል አጥሩ አካባቢ ቆፍሮ የመጨረሻ መሄድ የሚችለው ቦታ ቀበር። ጦሩ ሊመለስ ሲል የሩሞቹ መሪ ቀይሰር ከላይ ላይ ሆኖ ሲመለከት አንድን ቀብር ተመለከተ። የማን ቀብር ነው አሉት። ይሄማ የሙስሊሞቹ ሰራዊት ጋር ዘምቶ የመጣ አንድ ሰው ነው። ደብዳቤ ጻፈ። ለማን? ለየዚድ ኢብኑ ሙዓዊያ። ከፊት ለፊታችን ሰው ቀብረህ ሄደሃል፣ እንቆፍረውና ስጋውን ለውሻ እንሰጠዋለን።
የዚድ ኢብኑ ሙዓዊያ ደብዳቤውን ገለበጠና ስማኝ አለው። ይሄ ሰው አቡ አዩብ ይባላል። የመልእክተኛው የቅርብ ወዳጅ ነው። ቀብሩን ትነካውና ቀብር የተባለን ቆፍሬ ደፋለዋል። አገሬ ላይ ያሉ የእምነት ቦታዎቻችሁን አቃጥላለሁ። አገሬ ላይ የእናንተ እምነት ተከታይ ይኖርማል። ሰራዊት ጥጉማይ ታወቅ ይጀመጣለው አንገትህን ከተከሻህ ለየዋለሁ። ቀይሰር እንዲህ አይነት ዛቻ ሲሰማ ወደ አጉል ፈተና እየገባ መሆኑን አወቀና ገልብጦ ምን አለው? በቃ ቀብሩን አንነካው እናንተ ዘንድ ያለውን ቦታ ማወቅ ፈልገን